የማህበረሰብ አቀፍ ጤና መድን የ2017 የአፈጻጸም ግምገማና የ2018 በጀት ዓመት የንቅናቄ መድረክ በሆሳና ከተማ ተካሂዷል። በንቅናቄ መድረኩ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ እንደገለጹት ለህብረተሰቡ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ተጠቃሚ ለማድረግ የማህበረሰብ አቀፍ ጤና መድን አበርክቶ ከፍተኛ ነው ብለዋል። በክልሉ በጤናው ዘርፍ የሚከናወኑ ተግባራት ውጤታማ ለማድረግ 5 ቁልፍ የትራንስፎርሜሽን አጀንዳዎች በመቅረጽ ተግባራዊ እየተደረገ መሆኑን የተናገሩት አቶ ሳሙኤል ከነዚህ መካከል የጤና ፋይናንስ ማሻሻል አንዱ ነው ብሏል። ባለፉት ዓመታት በጤና ልማት ዘርፍ ምልዓተ ህዝቡን በማሳተፍ ባከናወናቸው ዘርፈ ብዙ ስራዎች የመሰረታዊ ጤና አገልግሎት ተደራሽነት በሁሉም የክልሉ አካባቢዎች ከማረጋገጡም በላይ ህብረተሰቡ በጤና አገልግሎት ላይ ያለው ተሳትፎና ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። የማህበረሰብ አቀፍ ጤና መድን ፕሮግራም አስቀድሞ በሚከፈል አነስተኛ መዋጮ አማካኝነት ለሕክምና ከኪስ የሚወጣውን ያልተጠበቀ ወጪ በመቀነስ ፍትሐዊ የጤና አገልግሎት ተደራሽነት ተጠቃሚነት ለማረጋገጥ እንዲሁም ለጤናው ዘርፍ የሀገር ውስጥ ሀብት ከማሰባሰብ አንጻር ትልቅ ድርሻን አበርክቷል። በ2017 በጀት ዓመት በዞኖች በልዩ ወረዳዎች የታየው የማህበረሰብ አቀፍ ጤና መድን አፈጻጸም የተለያየ መሆኑን ገልጸው ከ4.3 ሚሊዮን በላይ የህብረተሰብ ክፍል በፕሮግራሙ ተጠቃሚ ማድረግ መቻሉንም ተናግረዋል። በበጀት ዓመት ከዞኖችና ልዩ ወረዳዎች የታየ የማህበረሰብ አቀፍ ጤና መድን አፈጻጸም የተለያየ ቢሆንም አገልግሎት ከተጀመረባቸው ሁሉም ወረዳዎችና ከተማ አስተዳደሮች ለአባላቶቻቸው አገልግሎት መስጠት የተቻለ ሲሆን በአጠቃላይ በ2017 ዓመተ ምህረት 859 ሺህ በላይ አባወራና አማወራ አባል አድርገን ከ4.3 ሚሊዮን በላይ ህዝብ የፕሮግራሙ ተጠቃሚ እንዲሆን በማስቻል ከ700 ሚሊዮን ብር በላይ ሀብት በመሰብሰብ ለጤና ስርዓቱ የሀገር ውስጥ ሀብት ምንጭ ከማሳደጉም በላይ የጤና ተጠቃሚነት የውስጥ ገቢ ማሳደግና የጤና አገልግሎቱን ጥራት ለማሻሻል ከፍተኛ ሚና ተጫውቷል። በተያዘው በጀት ዓመትም የተገኙትን መልካም ተሞክሮችን በማስጠበቅና በማስፋት ከ5.5 ሚሊዮን በላይ የህብረተሰብ ክፍል ተጠቃሚ ለማድረግ ይሰራል ሲሉም ገልጿል። በሀገር አቀፍ ብሎም በክልላችን ደረጃ የተቀመጡ የ2018 የማህበረሰብ አቀፍ ጤና መድን ግቦች ለማሳካት የተጀመረው ስራ በቀጣይ ሳምንታት የተሻለ ስልቶች በመቀየስ በየአካባቢ ያሉ ምቹ ሁኔታዎችን በአግባቡ በመጠቀም ህብረተሰቡ ፍትሐዊ ጥራት ያለውና የጤና አገልግሎት ተጠቃሚ እንዲሆንና ህብረተሰቡ ካልታሰበ ድንገተኛ ሕክምና ወጪ በመታደግ ምቹ ሁኔታ በመፍጠር ከ5.5 ሚሊዮን ቤተሰብ በላይ ተጠቃሚ በማድረግ የህብረተሰቡ ሁለንተናዊ የጤና ብልጽግና ማረጋገጥ ይገባል። የስልጤ ዞን ጤና መምሪያ ኃላፊ አቶ ሸምሱ ሄረዲን እንደገለጹት በዞኑ በማህበረሰብ አቀፍ የጤና መድን አገልግሎት ህብረተሰቡን አቅሙን ባገናዘበ በተሰባሰበው መዋጮ ተጠቃሚ እንዲሆን ማስቻል ተችሏል። ተጠቃሚነትም አጠቃላይ ማህበረሰቡ ከሚፈልጋቸው ማጤመ መዋጮ አነስተኛ መዋጮ አዋጥቶ ነው አመቱን ሙሉ የሚታከመው። ካዋጣ በኋላ አገልግሎት ይፈልጋል። አገልግሎቱን ከመስጠት አንጻርም በተሻለ ደረጃ በተደራጀ መልኩ አገልግሎቱን የሰጠንበትና ማህበረሰቡን ተጠቃሚነቱን ያረጋገጠበት ሂደት እንዳለ በእኛም ደረጃ ለይተን 187 ሺህ በላይ ህብረተሰብ ክፍሎችን በማጤመ ተጠቃሚ ማድረግ ችለናል። ከዚህ በፊት ከነበሩት ወቅቶች ላይ ከነበረው ፈጽም በተሻለ ደረጃ ማሳደግ ችለን ከፋይ አባላት በአጠቃላይ ከ198 ሚሊዮን ብር በላይ ሰብስበን ወደ ማጤመ አካውንት ማስገባት ችለን። ይሄ ማለት በአመቱን ሙሉ ይህን አካውንት መነሻ አድርገን ክፍያ ለተቋማት፣ ለሆስፒታሎች፣ ለጤና ተቋማት እየከፈልን መጥተናል። የጉራጌ ዞን ጤና መምሪያ ኃላፊ አቶ ፈቀደ አየለ በበኩላቸው በጉራጌ ዞን በ2017 91 በመቶ የህብረተሰብ ክፍል የጤና መድን አገልግሎት ተጠቃሚ እንዲሆን በተሰራው ስራ ውጤት ተመዝግቧል ሲሉ ተናግረዋል። 2017 በጀት ዓመት የማጤማ አፈጻጸም በምናይበት ሰዓት እንደ ዞናችን በርካታ ስራዎች ሲሰሩ ቆይተዋል። በዚህም ውጤት መጥቷል ማለት ነው። ማህበረሰባችን ኦልሞስት 91.3% የሚሆኑ የአባወራዎች የማጤመ ተጠቃሚ እንዲሆኑ አድርገናል። በቁጥር ሲገለጽ 208 ሺህ ህዝብ አባወራዎች የማጤመ ተጠቃሚ አድርገናል ማለት። ስለዚህ አብዛኛውም ህዝባችን ወይም አባል ማድረግ ያለብን ህዝብ የማጤመ ተጠቃሚ እንዲሆን እያደረግን የነበረበት ሂደት አለ። ኦልሞስት 8.7% ያህል ማህበረሰብ አሁንም የማጤመ አባል አይደለም። ያው በዚህ በጀት ዓመት የእቅዳችን አካል አድርገን እየፈጸምን እንገኛለን ማለት። በማጤመ በበጀት ዓመቱ ኦልሞስት ወደ 148 ሚሊዮን ብር ያህል የተሰበሰበበት ሂደት ነበር። የተሰበሰበው ገንዘብ ደግሞ አብዛኛው ገንዘቡ ወደ ባንክ የገባበት ሂደት እንዳለና ያንም የተሰበሰበ ለጤና ተቋም አገልግሎት የሰጡበት
ክፍያ እየተፈጸመ ሄደዋል ማለት ነው። የማህበረሰብ አቀፍ የጤና መድን ንቅናቄ በተያዘው በጀት ዓመት የተጀመሩ የጤና ስራዎች ይበልጥ ውጤታማ ለማድረግ እንደሚያግዝም ኃላፊዎቹ ገልጸዋል። ማህበረሰባችን ፍትሃዊ ጥራት ያለው የጤና አገልግሎት እንዲያገኝ ለማድረግ ማጤም የመጀመሪያና የመጀመሪያ ቁልፍ አጀንዳ ነው። ዛሬ ትልቅ ሌሰን ወስደናል። ብዙ አዳዲስ ኢኒሼቲቮች፣ ብዙ ነገሮች የተሰጡ ዳይሬክሽኖች አሉ። እኛም በአጭር ጊዜ በዚህ 15 ቀን ውስጥ ማጤም ዘግተን ወደ ሌላ ስራ ሽፍት ለማድረግ አቅደን እየሰራ እንገኛለን። ዘንድሮ ሁሉም ዞኖች ላይ የኛ መነሻ ተደርጎ የኛ ተሞክሮ ተወስዶ የማስፋት ስራ ተሰርቷል። ይሄ አንዱ ለኛ አማራጭ ነው። ቀድመን የጀመርነው ስለሆነ ይሄን ይበልጥ ማጎልበትና የነበሩ ችግሮችን ፈተን የተሻለ ተጠቃሚነቱም ላይ ሀብት አሰባሰቡም እንዲሁም ተደራሽነቱም ላይ የተሻለ አቅም ሊሆን በሚችል መልኩ እንሰራለን የሚል ነገር አለ። የተሻለ አፈጻጸም ያስመዘገቡ የከተማ፣ የወረዳ፣ የዞን እና የልዩ ወረዳ መዋቅሮች እውቅና ተሰጥቷቸዋል።